قال الله من عمل صالحا من ذكر أو أنثى وندم يهون سيد الكامل يسرى له وهو مؤمن شرط مؤمن هنا سال أمان هنا وندم يهون سيد ملكام كسرى من هنا فلنحيينه حياة طيبة ملكام هيوت النان وروالن هيوت بيبالو دنيا لا للاندو دنيا لا ملكام هيوت النان وروالن ملكام هيوت مالت دنيا لا ሀብታም መሆን ጤነኛ መሆን ዝነኛ መሆን ባለስልጣን መሆን እሱ አይደለም እሱ የሆነ ትንሽዬ ነገር ነው እነዚህ ነገሮች ጣዕም ይኖራቸው ደስ የሚሉት በተረጋጋ መንፈስ በጤነኛ አይምሮ በትክክለኛ እምነት ውስጥ ያለ ሰው ሲያልፍባቸው በእነዚህ ነገሮች ለምሳሌ አንድ ሰው በጣም ሀብታም ሆኖ ጤንነት ከሌለው በሀብቱ ጤንነት መግዛት አይችልም አይደል እሺ አይኑ ማያይ ቢሆን ጆሮ ማይሰማ ቢሆን መብላት መጠጣት የማያስችለው በሽታ ቢገጥመው ይሄ ገንዘብ ለሱ ደስታ ነው ምንም አይሰራለት አያጣጥመው ብዙ ምክንያቱም ይሄን ነገር የሚያፈርስበት ነገር ስላለ አለ እኮ ንዕማው ግን ይሄን ማጣጣም ካልቻለ ምንም አይደለም ለሱ ትርጉም የለውም ዝም ብሎ ማልቀስ ነው የሚሆነው ማጣጣም አልቻለማ ግልጽ ነው የሚጣፍጥ በጣም ነፍስያው የምትወደው ምግብ እያየ መብላት ከተከለከለ ጣዕም ከሌለው ሲበላው እርካታ የለውም ምንም እሱ ከመራራ ነገር የተለየ ምንም እርካታ አይኖረውም ሐያተን ጠይባ የሚባለው ትክክለኛ የኢማን የተቅዋ የልብና የመንፈስ መረጋጋት ማግኘት ነው ከዛ በኋላ ሌሎች ነገሮች አነሱም በዙም ሲያገኝ በሰላም በደስታ በእርካታ መኖር ይችላል فلنحيينه حياة طيبة ይሄ ብቻ አይደለም ولنجزينهم أجرهم ዋጋቸውን እንከፍላቸዋለን እንመነዳቸዋለን አለ ምን አይነት አከፋፈል بأحسن ما كانوا يعملون ይሰሩት ከነበረው በተሻለ እንመነዳቸዋለን የት ሁለቱም ዓለም ላይ ዱንያም አንድ ሐሰና በ10 አነስተኛው በዘይት 10 እስከ 700 ከዛ በላይ አኺራ ላይ እጥፍ ድርብ ነው በቂ ምሳሌ ላሳያችሁ ዱንያ ላይ ረጅም ዓመት ኖርም ቢባል እንኳን ስንት ዓመት እንኖራለን 100 ዓመት እንበል 100 ዓመት አንድ ሰው ካለ ምንም ወንጀል በቋሚነት አላህን በመገዛት ላይ በመጽናት አላህን 100 ዓመት ቢገዛ አኺራ ላይ ያለው ሽልማት ዘላለማዊ ነው አይደል ለ100 ዓመት ንጹህ ስራ ዘላለማዊ ጀነት ይሄ ረጅም ከኖር ከዛ በታች ምን ኖር 20 30 40 50 60 ምንም እንኖር ከዛ መሃል መቼም የዒባዳ ጊዜያችን ቢደመር በአመት ትንሽ የሚሆን 60 ዓመት የኖረ ሰው ምናልባት 30 ወይም 20 ዓመት ነው በዒባዳ እንደው አሳለፈ ሊባል የሚችለው ወይም 15 ዓመት ለዚች ለሰራናት 15 ዓመት ያውም በወንጀል የተሞላ እስትግፋር ያረግን ማንታዘዝበት ጊዜ አለ ምንታዘዝበት ጊዜ አለ ብቻ ጀነት ስንገባ ምን ያክል ነው እንቆየው 100 ዓመት ያመለከውና እኛ ያመለክን 10 ዓመት እኩል ሁለታችንም ጀነት ውስጥ ምን ያህል እንቆያለን ኻሊዲና ፊሃ አበዳ አለክ እኛ በእስልምና አላህ በዚሁ ያጽናል በዚሁ ላይ ወደሱም ይወሰደ እኛና ዛሬ እስከዛሬ የሰራነው የተገዛን ያለው ዛሬ አንድ ሰው ቢሰል አንድ ሰዓት ብቻ አላህን ቢገዛና ቢሞት ሁላችንም ጀነት ብንገባ እኩል ነው ዘመን ቆየው ይሄ ትንሽ ጊዜ ነውና በቃ ቆይተህ ትወጣለህ የሚባል ነገር የለም ኻሊዲና ፊሃ አበዳ ሱብሃንአላህ ምንዳው ከኛ ስራ ጋር ምንም አይገናኝም እኛ መንሰራው ስራ የፈለገ እንዳልኳችሁ ጥራቱ እስከ ጥግ ቢደርስ በስራችሁ ልክ በኖራችሁበት ዓመት መጠንና ልክ ብቻ በተገዛችሁ ልክ ብቻ እመነዳችኋለሁ ቢለን አላህ ለቅጽበት ገብቶ መውጣት በቂ ነው ጀነት ውስጥ ገብቶ አላህን መመልከት በቂ ነው የሆነ ዓመት በቃ ያመለካችሁኝን ዓመት ያክል የዱንያው የአኺራው ሰሌት የተለየ ሆኖ ሳለ ማለት ነው አይ ዛሬ 10 ዓመት አምልካችሁኛል የአኺራው ደግሞ አንድ ቀን በ1000 ዓመት አይደል የሚባዛው እሺ 10000 ዓመት ኖርን እንበል ምን ሊሆን ከ10000 ዓመት በኋላ ውጡ ቢለን የት እንሄዳለን ከየትም ፈለገ ቢሆን ቁጥር ማለቁ አይቀርም ማለት ነገር ግን ኻሊዲና ፊሃ አበዳ ولنجزينهم أجرهم بأحسن ما كانوا يعملون يسألوك كنبروا እጅግ በተሻለ መልኩ እንመነዳቸዋለን ሲል አላህ ይሄ ዱንያ ላይ ማለ አኺራ ማለ ዱንያ ላይ ከፍያለሁ ምንዳውን አኺራ የለም አይባልም
ዱንያ ላይ በዚህ ኢማን የተነሳ ደስታን፣ ጤንነትን፣ ሀብትን፣ ዝና ብዙ ነገር ልናገኝ እንችላለን። አንዱ ምክንያት ሊሆን ይችላል ይሄ። ግን አይ ዱንያ ላይ ከፍያለሁ ብሎ አኺራ ላይ የሚያስቀረው ነገር የለም። ቅጣትን በተመለከተ ግን ዱንያ ላይ ሸሪዓዊ እርምጃ የተወሰደበት ሙስሊም አኺራ ላይ አይቀጣም። ለምሳሌ አንድ ሌባ ሰረቀ፣ እጁ ተቆረጠ፣ خلاص ዱንያ ላይ ቅጣቱን ወስዷል። ስለ ስርቆቱ አኺራ አይቀጣም፣ አለቀ። ግልጽ ነው። ሰው ገሎ ተገደለ፣ እሱ አምኖበትም ይሁን ሳያምንበት ፈልጎም ሳይሆን ተፈልጎ ተያዘና ተገደለ። እርምጃውን ወስዷል ወስዷል፣ የዱንያ ቅጣቱን ወስዷል። አኺራ ላይ ስለዚህ ወንጀል አይጠየቅም፣ አለቀ። ዱንያ ላይ እንደዚህ ነው። በሽርክ ኩፍር ከሆነ ግን ዱንያም ሊቀጣ ይችላል፣ አኺራም አይቀርለትም። አማኝ መሆን ጥቅሙን ይዩት። በቃ ይሄ ነው ካመንክ ያልቀራ። ምክንያቱም ካፊርና ሙስሊም አንድ ሊሆን እንዴት ይችላል? የታዘዘና ያልታዘዘ አንድ ሊሆን እንዴት ይችላል? ሁሉም አፈር ሆነ ዝም ብለህ እለፍ የሚባል ነገር የለም። ስለዚህ ትክክለኛ ዓቂዳ ከያዘ አንድ ሰው ስራው ራሱ ተቀባይነት የሚያገኘው ትርጉም የሚኖረው በትክክለኛ ነገር ላይ። ለምሳሌ አንድ ሰው ትልቅ ህንፃ ገነባ እንበል፣ የገነባው ግን መሰረቱ የሞተ መሰረት ላይ ነው። ይጠቅመዋል? ያ ውጭ ማማሩ መሰረቱን ያካክስለታል? አያካክስለትም። ጥሩ መሰረት ላይ ግን የተሰራ ትንሽ ቤት ቢሆን ረጅም ጊዜ ይቆያል፣ ያምርለታል። መልካም ስራም ልክ እንደ ዓቂዳ፣ ትክክለኛ ዓቂዳ ጥቅሙ ይሄ ነው። ወዐለ ልዐክስ አለ። ከዚህ በተቃራኒ ደግሞ ወዐለ ልዐክስ ሚን ዛሊከ፣ ከዚህ በተቃራኒ ደግሞ አለ ፈልዐቂደቱ ልፋሲዳ፣ የተበላሸ እምነት ደግሞ ቱሕቢጡ ጀሚዕ ልአዕማል፣ ስራን ሁሉ ምን ያደርጋል? ያወድማል፣ ውድቅ ያደርጋል፣ ያፈርሳል። ነስአሉላህ ሰላመተ ወነጃት። ወደፊት የሚሰራን እኮ አይደለም፣ አልፎ የሰራውን ነገር ሁሉ ድምጥማጡን ያጠፋል። ቅድም እንዳልኳችሁ ምሳሌ ቤትን ያለ መሰረት እንደመገንባት ነው። መሰረቱን ዝም ብሎ ነካ ነካ አድርጎ 10 ፎቅ ቢገነባ መሰረቱ በመበላሸቱ ብቻ ይህ ፎቅ ምን ይሆናል? ሁሉም ይናዳል። በአንዴ በሴኮንድ ሁሉ ነገር ይበላሻል። የተሳሳተ እምነት ያለው ሰው የፈለገ የሰራው ስራ ተራራም ቢያክል ክምሩ ምድርም ቢሞላ ምንም ጥቅም የለውም። ለዚህ ነው አላህ ምን አለ ሱብሓነሁ ወለቀድ ኡሕየ ኢለይከ፣ መልእክተኛ ሆይ ወደ አንተ ራእይ መልእክት ተላልፎልሃል። ወኢለ ለዚነ ሚን ቀብሊከ፣ ካንተ በፊት ወደ ነበሩትም መልእክተኞች ጭምር ምን ተብሎ ለኢን አሽረክተ ለየሕበጠና ዐመሉክ ወለተኩነና ሚነል ኻሲሪን። ይሄ ለእያንዳንዱ መልእክተኛ የመጣ መልእክት ነው። አብሮ ለም ኡመቶች ተልክ ያለው ብለህ መዝናናት የሚባል ነገር የለም። ታዛዥነት የሚጀምረው ከማን ነው? ከመልእክተኞቹ እኮ ነው አይደል? ስለዚህ ወንጀልን በመራቅ ከየትኛውም ህዝብ የተሻለ ጠንካራዎቹ ማን ናቸው? መልእክተኞቹ ናቸው። የአላህን ትእዛዝ በጥራት በማክበር ረገድ ትልቁን ደረጃ ያዙት ማን ናቸው? መልእክተኞች ናቸው። ግልጽ ነው። የመከሰስ መብትህ ተነስቷል የሚባል ነቢይ የለም። በነቢይ ደረጃ በመልእክተኛ ደረጃ እንዲህ የሚባል ነገር የለም። ከወንጀል አላህ ይጠብቃቸዋል፣ እስማ ይሰጣቸዋል ሱብሓነሁ። ካጠፉ ግን መቀጣት ካለባቸው ይቀጣሉ። ነቢይ ስለሆንክ በቃ ዝም በል አይባልም። ግልጽ ነው። ለኢን አሽረክተ ለየሕበጠና ዐመሉክ፣ አሰራ አንተ ግን አትስራ የሚባል ነገር የለም። ዲን ሃይማኖት ውስጥ እንዲህ የሚባል ነገር የለም። ካጋራህ ምን ይሆናል? በእርግጥም ምዬ ምነግርህ ላም አልሙወጣእ ሊልቀሰም ይላሉ። ለመሃል ላይ የተመቻቸላም ወላሂ ለየሕበጠና ዐመሉክ፣ በአላህ ምዬ አስረግጬ ደግሜ ደጋግሜ ነግርህ ስራህ ውድቅ ይሆናል ብታጋር አታረገው። ካረከው ግን እንደዛ ነው። ወለተኩነና ሚነል ኻሲሪን፣ ከከሰሩት ትሆናለህ። መክሰር የሚባል ምን ሲሆን ነው? የሆነ ነገር እኮ ሲከፍል ነው አይደል? የሆነ ነገር አድርጎ ትርፍ አገኛለሁ ብሎ ዕዳ ሲመጣበት እንኳን ትርፍን ዋናውን ሲያጣ ከሰረ ይባላል አይደል? ምንም ያላደረገ እኮ ምንም የለህም ነው የሚባል አይደል? ትከስራለህ ማለት ምንድን ነው? ያለከው ውጤት ያመጣል ብለህ ያሰብከው ነገር ሁሉ ዜሮ ይመታል፣ ዜሮ ይባዛና ትወድቃለህ። ወቃለ ተዓላ፣ እንዲህም አለ ስለ ነቢያቶች ከተናገረ በኋላ አያደርጉትም እንጂ ወለው አሽረኩ፣ ቢያጋሩ ኖሮ ለሐቢጠ ዐንሁም ማ ካኑ ያዕመሉን፣ ይሰሩት የነበረው ሁሉ ይረግፍባቸው ውድቅ የሆነባቸው ነበራል። ወልዐቂደቱ ልፋሲዳ ብሽርክ፣ በሽርክ የተበላሸ እምነት ቱሐሪሙ ሚነል ጀነቲ ወልመግፊራ፣ የአላህን ጀነት ከመግባትና የአላህን ምህረት ከማግኘት ይነፍጋል፣ ያግዳል። ወቱጅቡ አልዐዛበ ወልኹሉደ ፊናር፣ ቅጣትንና እሳት ውስጥ መዘውተርን ያስከትላል። ቃለ ተዓላ፣ አላህ ምን አለ? ኢነላሃ
ላ የግፊሩ አን ዩሽረከ ቢህ አይ አይ ኢሽራኪን ቢህ በእሱ ላይ የትኛውንም ማጋራት አይምርም አላህ ስብሓነሁ ወተዓላ። ወየግፊሩ ማ ዱነ ዛሊከ ከዛ በታች ግን ያለውን ይምራል። ግን ለማን ሊመን የሻእ ለፈለገው። ሽርክ የሚሰራ ሰው ከሽርክ ጀምሮ ሁሉም ወንጀል አይማርለትም። ሽርክ ብቻ አይደለም አይማርም የተባለው ግልጽ ነው። ሽርክና ሌሎችም ወንጀሎች አብረው አይማሩም። እያንዳንዷን በጥልቀት ይቀጣል፣ በጥልቀት ይመረመራል፣ ተገቢውን ምንዳ ያገኛል። ያጋራ ሰው ቅጣቱ ለዘላለም እሳት ውስጥ መኖር ነው። ወቃለ ተዓላ እንዲህም አለ አላህ እነሆ አለ መን ዩሽሪክ ቢላህ በአላህ ላይ ያጋራ ሰው ምን ይሆናል? ፈቀድ ሐረመ አላሁ ዐለይሂ አልጀነተ ያኛውን በአላህ ላይ ያላጋራን እሳትን እርም አድርጓል አይደል የተባለው። ይሄ ደግሞ በተቃራኒ በአላህ ላይ ካጋራስ ምን ይሆናል? ጀነት እርም ይሆንበታል። ምን ማለት ነው? ጀነት ልትቀበል አትችልም ማለት ነው። ጀነት በሱ ላይ ሐራም፣ በፍጹም ጀነትን አይገባ። ሐራምነቱ ጊዜያዊ ሳይሆን ዘላለማዊ ነው። ወመእዋሁ ናር ማዕዋ ማረፊያ ማለት ነው። መጠለያ ማረፊያው እሳት ነው። ማዕዋ በሚለው የገለጸበት ለምንድን ነው? ቋሚ መጠጊያ ስለሆነ ነው። ወማ ሊዛሊሚና ሚን አንሳር ለበደለኞች ምን የላቸውም? ረዳት የላቸውም። በደለኞች ማለት እዚህ ጋር ምንድን ነው? ሙሽሪኮች ማለት ነው። ምክንያቱም ለአላህ የሚገባውን ሐቅ ወስደው ለሌላ አሳልፈው በመስጠታቸው ወይም የሚገባውን ሐቅ ስለነፈጉ በደለኞች ተብለዋል። ኢነ ሽርካ ለዙልሙን ዐዚም። ሌሎችም እንግዲህ መልካም ዓቂዳ ያለውን ውጤት ገልጸው አሁን እያብራራ ያሉት ሼክ ምንድን ነው? የተበላሸ እምነት የያዘ ሰውስ ምን ይገጥመዋል? በተቃራኒ የመጀመሪያው ሐሳብ ተቃራኒ አለው፣ ግን በተቃራኒ መብራራቱ ወሳኝ ስለሆነ እያብራሩ ነው። እንግዲህ መጀመሪያ ያየነው የዓቂዳን አንገብጋቢነት የሚያሳዩ ነገሮች አላህ እኛን የፈጠረበት ዓላማ መሆኑ፣ የወሰነው ውሳኔ መሆኑ፣ ይህን ደግሞ ለማስረዳት መልእክተኞች የላከ መሆኑ፣ መጽሐፍቶች ማውረዱ ይህ አንገብጋቢና አሳሳቢነትን የሚያሳየን። እንዲህ አይነት አንገብጋቢነት ደግሞ ያለው ነገር ትኩረት ሊደረግበት፣ ልናጠናው፣ ልንማረው፣ ልንተገብረው የሚገባ መሆኑን አሳልፈናል። እንደዚሁ ትክክለኛ ዓቂዳ የሚባለው ምን ማለት እንደሆነና መልካም ዓቂዳ መለኪያው የተሳሳተ እምነት መለኪያውስ ምንድነው ያለው የሚለውን አይተናል። አላህ ባወረዳቸው መጽሐፍቶች በላካቸው መልእክተኞች መሰረት ሁለቱም ተዳሰዋል። ትክክለኛ ዓቂዳ እና የተሳሳተ ዓቂዳም ተዳሰዋል። የተሳሳተው ትክክለኛውን ዓቂዳ ስለሚያበላሽ ወይም ደግሞ ስለሚያጎድለው ወይም ስለሚያጠፋው ስለሚያደፈርሰው። ልክ ምን ማለት ነው? በሌላ አባባል ውዱእን ተምረን ውዱእ የሚያጠፉ ነገሮች ካልተማርን ጥቅም የለው። ምክንያቱም ውዱእ የሚያስገድደው ውዱእ የሚያጠፉ ነገሮች ስላሉ ነው። የሚያበላሹ ክስተቶች ከተከሰቱ ነው። ክስተቱ ምንድን ነው የሚለውን ካላወቅን ውዱእ ስላደረገን ብቻ ውዱእ አድራጊ ልንሆን አንችልም። ከክስተቱ ንጹሕ ሆነን ውዱእን ካደረገን በኋላ ደግሞ ያ ክስተት ከተከሰተ መልሶ ስለሚያበላሽብን ያንን ተጠንቅቀን ክስተቱ ከገጠመን ደግሞ ውዱእ ዳግም ማድረግ እንዳለብን እንድናቅ ነው። ተውሂድና ሽርክ እንደዛ። አንዳንድ ሰው ስለ ሽርክ አታወሩ፣ ስለ ተውሂድ ብቻ አውሩ ይላል። ተውሂድ ከሽርክ እንዴት ይለያል? ሁለቱንም አብረህ የምታወሩ ሰዎችን አላህን ተገዙ አትል ብቻ አይደለም የምትለው፣ ሌሎች እንዳይገዙም ጭምር ማስተማር የግድ ነው። ምክንያቱም ይምታታበታል። አንተ አላህን ብቻ ተገዙ ይላል፣ ሌሎች ደግሞ አይ ሌላን ተገዙ ይላል። የቱን ይስማ? መሆን ያለበት ምንድነው? ሌሎችን አትገዙ፣ አላህን ብቻ ተገዙ። ተውሂድ ማለት እኮ ይሄ ነው። ተውሂድ ሲባል ሌሎችን ኔጌቲቭ ሐሳቦች ጥሎ አንዱን ሐሳብ ብቻ ማጽደቅና ማረጋገጥ ነው። ተውሂድ ሊባል የሚችለው የዛን ጊዜ ነው እንጂ አይ ያኛውን አግበስብስ ከተባለ ተውሂድ ሊሆን አይችልም። የተፈጠርንበትም ዓላማ ይህ አይደለም። ሌላው ሼኹ እየጠቀሱት የነበረው ምንድን ነው? ትክክለኛ ዓቂዳ አንድ ሰው በመያዙ የሚያገኛቸው ዱንያዊም አኺራዊም ጥቅሞች ከስራ መቀበል ተቀባይነት አንጻር፣ ደምን ከመጠበቅ አንጻር፣ አኺራ ከሚገጥመው ቅጣት የሚሆን ምንዳ አንጻር፣ የወንጀል መማር አለመማር፣ ስራ ተቀባይነት ማግኘት አለማግኘት ሁሉ ተጠቅሷል። እና በተቃራኒው ደግሞ ትክክለኛ የተሳሳተ እምነት የያዘ ሰው፣ የተበላሸ እምነት ያለው ሰው ደግሞ ምን አይነት ችግር ይገጥመዋል፣ ምንድነው የሚገጥመው አደጋ የሚለውን ደግሞ እያሳዩ ነበረ። ከነዛ መሃል ያው ስራ ውድቅ ያደርጋል ብለናል። ጀነትን ምህረትን ያሳጣል። ጀነትና ምህረትን ያጣ ሁለተኛ ማረፊያ አገሩ የት ነው? እሳት ነው።
አኺራ ላይ ከሁለት ሀገር ውጪ ሌላ ሀገር የለም። ወይም የጀነት ወይንም የእሳት መሀል ላይ አለ። አው አስሐቡል አዕራፍ አለ። እነዚህ ግን መጨረሻ ጣፈንታቸው የት ነው? ጀነት ነው። እነዚህ አዕራፎች ምንድናቸው የሚለው ብዙ ተብሏል። ከነዛ መሀል አንዱ ምንድነው? ወንጀላቸውና መልካም ስራቸው ሚዛናቸው እኩል 50-50 የሆነባቸው ማለት ነው ተብሏል። ሌሎችም ተዘርዘው እነዚህ ምን ይሆናሉ? እንደ ቅጣት ጀነት እንዳይገቡ የተወሰነ ጊዜ እንዲቆዩ ይደረጉና ከተወሰነ ጊዜያቶች በኋላ የት ይገባሉ? ጀነት ይገባሉ። ስለዚህ ያለው ሀገር ስንት ነው? ሁለት